Sumla Peter Christian ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እግዚአብሔር ይመስገን። እዚህ ጉባኤ ላይ በዚህ ጨለማ የመጣችሁትንም እንደገናም ደግሞ ኦንላይን ያላችሁትን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እግዚአብሔር በመካከላችን አለ። ጌታ ይባረክ። ደስ አይልም? ኢየሱስ እዚህ አለ። አሜን። ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት እኔ በዛ እገኛለሁ ይላል። ስለዚህ እስቲ አንደበታችሁን ክፈቱና ዌልካም ኢየሱስ በሉት። ምክንያቱም እሱ ቃሉን ይጠብቃል። ፕሬዝ ጋድ ሃሌሉያ። በዚህ በስጋ አይን ላናየው እንችላለን፣ ግን አለ። ምክንያቱም እሱ ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት እኔ በዛ እገኛለሁ ስላለ ማለት ነው። አንዳንድ ጊዜ ሃሌሉያ ብዙ ክራውድ መካከል ወይ ደግሞ የምናያቸው ትልልቅ ኮንፈረንሶች ላይ ያለ ይመስለናል፣ ግን ብቻችንንም ስንጸልይ ኢየሱስ አለ። መኪና ውስጥም ስንነዳ ከአንድ ሰው ጋር ሆነን ጌታ ሆይ ምናምን እያልን ስናወራ ኢየሱስ አለ። ምክንያቱም በስሜ እስከተሰበሰባችሁ ድረስ አለሁ ብሏል። ፕሬዝ ጋድ። ስለዚህ በጌታ በኢየሱስ ስም ፕሮግራማችንን እንጀምረዋለን። ምክንያቱም በስሙ የተሰበሰብንበት ቦታ እሱ ስለሚገኝ ኢየሱስ ትልቅ ነገር በህይወታችን ላይ ያደርጋል። ዛሬ አሮኖ አይታችሁት ከሆነ ርዕሱን አላውቅም፣ ቀድሞ ፖስት ይደረግ አይደረግ አላወቅኩም። ነገር ግን ምን የሚል ነው ማገለግላችሁ? ርዕስ ኢየሱስን ቀስቅሱት የሚል ነው። ሃሌሉያ። ኢየሱስን ቀስቅሱት። አይ ኖ ፓስተር መርሲ ምን እያልሽ ነው? እኔ እሱ አይተኛም አንቀላፋም ትሉ ይሆናል። ሃሌሉያ የስ። ግን በህይወታችን ላይ ኢየሱስ ክርስቶስን እንዲተኛ የምንፈቅድለትም እንዲሰራም የምንፈቅድለት እኛ ነን። ፕሬዝ ጋድ። ምክንያቱም እሱ በደጅ ቆሞ ነው የሚያንኳኳው። ከከፈትን ይገባል፣ ከዛ ስራውን ይሰራል። ከናንተ ጋር እራት በላለው ፈቃድ አይጥስም። ፕሬዝ ጋድ። ስለዚህ ኢየሱስን ስንፈቅድለት ይገባል፣ በህይወታችን ላይ ስራ ይሰራል፣ ትልልቅ ነገር ያደርጋል። ህይወት በራሳችን ልንገፋው ከፈለግን ከባድ ነው። ኑሮ ቢሆን አገልግሎት ቢሆን በምድር ላይ መኖር ራሱ በራሱ በተረገመች ምድር ላይ መኖር ራሱ እሾህና አሜኬላ የምታበቅል ምድር ላይ መኖር ራሱ ልፋት ነው፣ ድካም ነው። ከኢየሱስ ጋር ነው ስኬት ያለው። ፕሬዝ ጋድ። እና ግን ምንድነው የኢየሱስን ልቡንና ሐሳቡን ተረድተን ኢየሱስ ላይ አይናችንን ካደረግን ግን ማዕበል አያሰጥመንም፣ ክፉ ነገር አያቆመንም፣ በህይወት አሸናፊ ሆነን እንወጣለን ማለት ነው። ፕሬዝ ጋድ። ዛሬ ደስ እያለኝ ነው ማካፈላችሁ። እግዚአብሔር በህይወታችን ላይ ሶስት ትልልቅ ፕላን አለው። ይሄንን ዮሐንስ ምዕራፍ 3 ላይ ታገኙታላችሁ። አማን ነው። ሶስተኛ ዮሐንስ አንድ ምዕራፍ ነው ያለው። ሶስተኛ ዮሐንስ ላይ እንሄድና እዛ ላይ ደብዳቤ ሲጽፍለት ዮሐንስ ደብዳቤ ሲጽፍ የተናገረው ፓወርፉል የሆነ የእግዚአብሔር ቃል አለ። ጋይዮስ ለተባለ ሰው ነው ደብዳቤውን የጻፈውና እንደዚህ ይለዋል። በእውነት ለምወደው ለውድ ወዳጄ ለጋይዮስ አለ። ሲጽፍለት ጋይዮስን የጀመረበት መነሻ አይ ላቭ ዩ፣ በጣም ነው የምወድ፣ በጣም ስለምወድ ነው ይህን ደብዳቤ ጻፍኩልን ያለው። በኢየሱስም እንደዚህ በጣም በንጹህ ፍቅር በሚወዳችሁ ሰው ተባረኩ። ጋይዮስ በቃ በጣም ሐዋርያው ጳውሎስ ሐዋርያው ዮሐንስ በጣም ይወደዋልና አይ ላቭ ዩ ማይ ብራዘር፣ ይህንን ነገር ልጽፍልህ ፈለግኩ አለውና ወዳጄ ያለው ማይ ቤስት ፍሬንድ፣ በነፍስህ በመልካም ሁኔታ ላይ እንዳለች ወይም ደግሞ የድሮ ትርጉም በነፍስህ እንደሚከናወንልህ ይለዋል። በመልካም ሁኔታ እንዳለች ሁሉ መልካም ጤንነት እንዲኖርህ በነገር ሁሉ እንዲሳካልህ እጸልይልሃል። ስለዚህ እግዚአብሔር ሶስት ዓላማ አለው። የነፍስ ክንውን ፕሬዝ ጋድ፣ እንደገናም ደግሞ የስጋ ክንውን የጤንነት ክንውን፣ በሶስተኛ ደረጃ ደግሞ በነገር ሁሉ ፕሮስፐር እንድታደርግ እጸልይልሃለሁ። ይሄ ነገር ሁሉ ማለት ሜሬጅ፣ ስራ፣ ብር አለ አይደለ? ነገር ሁሉ በቃ ሌሎቹ ነገር ሁሉ ውስጥ ነው የሚገቡት። የመጀመሪያው የነፍስ ክንውን ነው ይላል። ሁለተኛው ደግሞ ጤንነት ነው ይላል። በሶስተኛ ደግሞ በነገር ሁሉ እንዲከናወንልህ ጤናም እንዲሰጥ እጸልይልሃለሁ ይለዋል። ዛሬ ማታ እዚህ ቦታ ተገኝታችኋልና እግዚአብሔር በእውነት እዚህ ጉባኤ ላይ ተገኛችሁትን በሙሉ በእነዚህ በሶስቱ ነገር ክንውን ይስጣችሁ። በጤንነት፣ በነፍስ፣
በነገር ሁሉ let me tell you this በነፍስ ተከናውናችሁ የዘላለም ህይወት አግኝታችሁ ጤንነት ባይኖራችሁ እዚህ ምድር ላይ መኖር አትችሉ ትሞታላችሁ ጤንነት ኖሯችሁ በነገር ሁሉ ተከናውኑላችሁ ገንዘብ ኖሯችሁ ሁሉ ነገር ኖሯችሁ መጽሐፍ ቅዱስ ሲናገር ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል ይላል ስለዚህ በነገር ሁሉ የተከናወነለት ሰው ጤናም ያለው ሰው ሆኖ በነፍሱ ካልተከናወነለት ምንም ጥቅም የለውም ምክንያቱም ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል ይላል በሶስተኛ ደረጃ ደግሞ በነፍሱ ተከናውኖለታል በደንብ ጤነኛ ነው ግን ነገር ሁሉ አልሳካ ቢለውስ ህይወት አልሳካ ቢለው ፋይናንሻል አልሳካ ቢለው ትዳር አልሳካ ቢለው ይሄ ሰውዬ ደስተኛ ሆኖ መኖር ይችላል አይችልም ስለዚህ ምን አለ ሐዋርያው ዮሐንስ ምን አለ ወዳጄ ያለው በነፍስ እንደሚከናወንልህ በነገር ሁሉ ይከናወንልህ በጤንነት ይከናወንልህ በነገር ሁሉ ደግሞ ይከናወንልህ ኢየሱስ ክርስቶስ ጌታ ነው ለዚህ ነው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ለነፍስ ክንውን ይናገራል እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ እኔ ህይወት መንገድ ህይወት ነኝ እሱን ስታምኑ የዘላለም ህይወት አላችሁ የነፍስ ክንውን ይሄ ነው ከዛ ደግሞ የሥጋ ክንውን ያጡትን ሰዎች ሲያገኛቸው ይፈውሳቸው ነበር ያድናቸው ነበር ከተወለደ ጀምሮ እንደዚህ እንደነበር ስላየፈወሰው ይላል ለ38 ዓመት ሽባ ሆኖ ተኝቶ ስለነበር አዳነው ይላል ምክንያቱም ኢየሱስ የነፍስ ክንውን ሰጪ ብቻ አይደለም ኢየሱስ ክርስቶስ የሥጋም ክንውን ይሰጣል if you believe that ኢየሱስ ጌታ ነው እግዚአብሔር የሥጋ ክንውን ይሰጣችኋል if you believe that ጌታን እውነቴን ነው የምላችሁ ጌታ ኢየሱስ እንደዚህ ሆኜ ላገለግልህ አልችልም ስትሉት ይፈውሳል እንዴት ነው ሁሉ ጊዜ ጎኔን ራሴን ምንን ይያልኩኝ እንዴት ነው የምኖረው ሂልሚ ስትሉት ይፈውሳል because ኢየሱስ የነፍስ ክንውን ሊሰጣን ብቻ አልመጣም እነዛ ግርፋቶችን በሙሉ የወሰደው በጎን በጦር መወጋት የወሰደው የሾህ አክሊል ያደረገው የደምላብ ያላበው የሥጋም ፈውስ እንድንቀበል ነው ለነፍሳችን ሞት ብቻ አልሞተም ኢየሱስ ደግሞ በነገር ሁሉ እንዲከናወንልን ይፈልጋል ወደ ሰው አጥማጅነት እንኳን ሊቀይረው እንደፈለገ ያወቀ በጴጥሮስ ሌሊቱን ሙሉ ድካም ኢየሱስ አዝኗል ስለዚህ አሳ ነው ተፈልገው ቆይ ለሚጊቭ ዩ ብሎ አሳ ሰጥቶታል ምክንያቱም አሳ ለሚለምነው ሱ ጊንጥ ስለማይሰጥ ማለት አሳውን ካጠመደ በኋላ ግን I have another plan for you a bigger purpose አሳ ሳይሆን ሰው ታጣምዳለ ሲለው መረቡን ጥግ ላይ አርጎት ነው የሚለው መጽሐፍ ቅዱስ ተከተለው ይላል አይገርምም isn't it wonderful ሰጥቶታል እኮ ግን በቃ ተቶለት ተከተለው ዛሬ ኢየሱስ ለነፍሳችሁ አዳኝ ብቻ እንደሆነ የሚሰማችሁ ሰዎች let me tell you this ኢየሱስ የነፍስ አዳኝ ብቻ አይደለም ስጋችሁንም ማዳን ይችላል ኢየሱስ የፈውስ አገልግሎትና ነፍስ ማዳን ስራ ላይ ብቻ እንዳለ የምታምኑ ሰዎች let me tell you this ኢየሱስ በነገር ሁሉ መከናወንን መስጠት ይፈልጋል በነገር ሁሉ እንዲሳካል የተሳካ ትዳር እንዲኖራችሁ ይፈልጋል ለስጋዬ መጎሰሚያ ተሰጠኝ ብላችሁ ትዳራችሁ ላይ ያለው መከራ አትሰዱት ኢየሱስ እሱን ታሪክ መቀየር ይፈልጋል የሥጋ መጎሰሚያ ለመቀበል እንደ ሐዋርያው ጳውሎስ ሶስተኛ ሰማይ ድረስ መሄድ ያስፈልጋል ትልልቅ መገለጥ መጠየቅ መገለጥ ማየት ያስፈልጋል መጎሰሚያ ራሱ አለ ለማለት እዛ ሌቭል ላይ መድረስ ያስፈልጋል ኢየሱስ በልጆቻችን እንዲሳካለን ይፈልጋል ኢየሱስ ፋይናንሻሊ እንዲሳካለን ይፈልጋል ወይኔ ጌታው እንዴለው ነው ይያልን እየተጨነቀን እንድንኖር አይፈልግም ኢየሱስ እንዲተርፈን ይፈልጋል እሱ ደሃ ስላይደለ ሰው ሲያገኝ አይቀናም ሰው ስላገኘ አይቸግረውም praise god ስለዚህ ኢየሱስ በህይወታችን ላይ እንደዚህ አይነት ክንውን እንደሚፈልግ ስናምን የቱ ጋር ያልተከናወነልን ብለን መጠየቅ እንችላለን ብዙ ሰዎች ኢየሱስ በዚህ በሶስቱ አቅጣጫ ህይወታቸው ላይ ስኬት እንዲኖረው እንደሚፈልግ ስለማይገባቸው አይጠሩትም አይጠይቁትም ታመው ፈውሰኝ አይሉትም ብትወድ ልታድነኝ ትችላለህ ነው የሚሉት
ብትወድ ትላለህ። እኔ ሁሌ እወዳለሁ። ለሚያምን ግን ሁሉ ይቻላል። if you believe in me ፈውሱን ታገኘዋለህ። ልዩነቱ ማመንህ አለማመንህ ነው እንጂ እኔ ፈውስ እፈልጋለሁ። እንዳውም ፈውስ የልጆች እንጀራ ነው ያልኩ አምላክ ነኝ። ግን አንተ do you believe in me እንደምፈውስክ? ዋው! ህይወታችን ላይ ታላቅ ለውጥ የሚያመጣ ነገር ነው እየነገርኳችሁ ያለሁት። ሁለት አይነት ሰው መሆን እንችላለን። አንደኛ እንደ ፊልጶስ አይነት ሰው መሆን እንችላለን። ሁለተኛ እንደ እንድሪያስ አይነት ሰው መሆን እንችላለን። ፊልጶስ እና እንድሪያስ ኢየሱስ አጠገብ ቁጭ ብለው ኢየሱስ ሲያስተምር ተራራ ላይ ቁጭ ብለው አብረው ቁጭ ብለው ነበር። ኢየሱስ ሲያያቸው ብዙ ህዝብ ወደ እነሱ ሲመጣ ሲያይ እነዚህ ሰዎች ምን እናበላቸዋለን አላቸው ብሎ ሲላቸው ፊልጶስ ፈጠን አለና 200 ዲናር ብናወጣ እና ምግብ ብናመጣ ትንሽ እንኳን ቢበሉ አይበቃም አይሆንም አለው። እንድሪያስ መጽሐፍ ቅዱሳችሁን ስታነቡት ብዙ ነገር ጴጥሮስ ያለውን ታውቃላችሁ፣ ይሁዳ ያለውን ታውቃላችሁ፣ ማነው ሌላ የምናውቀው ዮሐንስ ያለውን ታውቃላችሁ። ስለ እንድሪያስ ብዙ ነገር አትሰሙ። ግን አንድ ነገር ያለው ነገር አለ። ኢየሱስ 2 ዓሣ 5 እንጀራ አለ። እሱ አይበቃም። 2 ዓሣ 5 እንጀራ አለ፣ አንተ ደግሞ አለክ። አንተና 2 ዓሣ 5 እንጀራ ሚራክል መስራት ይቻላል። የፊልጶስና የእንድሪያስ ልዩነት ፊልጶስ ኢየሱስ እያለ አልቀሰቀሰውም፣ እውቅና አልሰጠውም። ሚራክል መስራት የሚችለው ጌታ እዛ እያለ ገንዘቡ ጋር ነው አይኑ። 200 ዲናር ስፔንድ ብናደርግ ያበቃናል፣ ያበላል። አይሆንም። በቃ ኢየሱስ ምንም እዚህ ጋር ማስተማር እንጂ ሚራክል መስራት ጋር ኢየሱስ የለበትም። እንድሪያስ ግን ትንሽ ብላቴና 2 ዓሣ 5 እንጀራ ይዟል በገንዘብ አንተ ግን አለህ እዚህ ቦታ ላይ ተአምር ማድረግ የምትችል ማብዛት የምትችል አንተ ግን አለክ። ኢየሱስ ያኔ ሂድ አስቀምጣቸዋለሁ 2 ዓሣ 5 እንጀራ ባረከው፣ አበዛው። ዛሬ ምልክቴን ነው መርሴ የመጣችሁት ካለው ኢየሱስ በመካከላችን እንዳለ እውቅና ስንሰጥ ኢየሱስን እንቀሰቅሰዋለን፣ ኢየሱስን እናሰራዋለን በህይወታችን ላይ። ያኔ ተአምራት እናያለን። ፕሬዝ ጋድ። እንድናነብ የምፈልገው ቃል 2 ክፍል እንድናነብ ፈልጋለሁ። ይሄ ታሪክ አሁን ማነብላችሁ ታሪክ ማቴዎስ ምዕራፍ 8 ላይ አለ፣ ሉቃስ ምዕራፍ 8 ላይ አለ፣ ማርቆስ ምዕራፍ 4 ላይ አለ፣ እንደገና ማርቆስ ምዕራፍ 6 ላይ አለ፣ ዮሐንስ ወንጌል ምዕራፍ 6። አራቱም ወንጌላት ጽፈውታል፣ አራቱም ላይ አለ። ለኔ ግን እንዲመቸኝ ማርቆስ ምዕራፍ 4 እና ማርቆስ ምዕራፍ 6 ላይ ያለውን እንድናነብ ጠይቃችኋለሁ። መጀመሪያ ከማርቆስ ምዕራፍ 4 እንጀምር። ኢየሱስ ጌታ ነው። እኔ በጣም በቃ ትላንትና ማታ ጸሎት የገባችሁ ሰዎች ካላችሁ የመጥረቢያውን ብረት አግኝቻለሁ ትላንትና በእግዚአብሔር ፊት ሆኜ እያልኳችሁ ነበር። ላይ በህይወት እንድንስፋፋበት ከሚያስፈልገን ነገር አንዱ የመጥረቢያ ብረት ነው ብለን ተምረናልና ያ የመጥረቢያ ብረት ደግሞ ከየት ጋር እንደወደቃችሁ ማየት፣ ሊሰራ የሚገባውን ነገር እንዲሰራ ማድረግ ነውና ማርቆስ ምዕራፍ 4 ላይ በእውነት ዛሬ ማታ እዚህ ቦታ ላይ በመምጣታችሁ አልከሰራችሁም፣ ኦንላይንም ላይ በመገኘታችሁ አልከሰራችሁም። እግዚአብሔር አይናችሁን የሚከፍት ነገር ያደርጋልና ማርቆስ ምዕራፍ 4 ቁጥር 35 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ሃሌሉያ። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነሱ ሕዝቡን ትተው በጀልባ ውስጥ እንዳለ በዛ ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ንፋስ ተነሳ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህም አሉት።
እርሱም ተነሳና ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲፈራችሁ እስከዚህ እምነት የላችሁምን አላቸው። ዋው! እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱም ሞገዱም የሚታዘዙለት ይሄ ማን ነው ተባባሉ። ፕሬዝ ጋድ። እንዲህ ነው የሆነው። ኢየሱስ ቀኑን ሙሉ ሲያስተምር ነበር። ማርቆስ ምዕራፍ 4 ላይ እንደውም ስለ ዘሪው ምሳሌ ያስተማረበት ቦታ ነው። ማቴዎስ ላይ ስትሄዱ ደግሞ ከዛ በፊት 1 2 3 5 6 7 እንዴት ተከታታይ ትምህርት እንዳስተማራቸው የተራራውን ስብከት እንዴት እንደሰበከ ታውቃላችሁ። ምዕራፍ 8 ላይ ትምህርት አስተምሮ ሲሄድ ደግሞ እንደገና ማዕበል እንደተነሳ ታያላችሁ ማለት ነው። ነገር ግን እንደዚህ በሆኑበት ሁኔታ ላይ ኑ እንሻገር ብሏቸዋል። ወደ ማዶ እንሻገር ብሏቸዋል። እየሄዱ እያል ኢየሱስ ቀኑን ሙሉ ሲያስተምር ስለነበር ደክሞት ተኝቷል ይላል መጽሐፍ ቅዱስ። ዛ ጀልባ ውስጥ ማለት ነው። ማዕበሉ ደግሞ ውሃ እስከሚሞላው ድረስ እንደ ጉድ ጀልባውን ያናውጠዋል። ወዲያው ኢየሱስን እንጥራው የሚል ሀሳብ አልመጣላቸውም። ረጅም ሰዓት ከቆዩ በኋላ የሚያደርጉት ነገር ከጠፋባቸው በኋላ እንቀስቅሰው ተባሉ። ቀሰቀሱት። ከዛ ኢየሱስ ብድግ እንዳለ እነሱ እኮ ረጅም ሰዓት ሞክረዋል። ኢየሱስ ግን ብድግ አለና ዝም በል፣ ጸጥ በል፣ እንዳውም እዚህ ላይ ጸጥ ረጭ በል አለው። ኢሚዲየትሊ ማዕበሉ ጸጥ አለ። ወደ እነሱ ዞረና ኢየሱስ ያላቸው ስለምን እንዲፈራችሁ እስከዚህ እምነት የላችሁም? ለምንድን ነው እምነት የሌላቸው? ከብዙ ሙከራ በኋላ ነው ኢየሱስን የጠሩት። ወዲያው አልጠሩትም። ኢቭን ሲጠሩት ራሱ ስንጠፋ ግድ አይልህም እንዴ ነው ያሉት እንጂ ኢየሱስ ማዕበል አለ አይደለም ያሉት። አልሰማችሁኝም፣ አላያችሁኝም፣ እኔ እየሰመጥኩኝ ነው ሳልጠራችሁ ግን እናንተ አንተ አይገባህም እንዴ እኔ እየሰመጥኩ አይደለም እንዴ ብላችሁ that's not faith in you። የምታምኑትን ሰው በዲቴል አታብራሩለትም። ኢየሱስን ስንጠፋ አይገድህም ከማለት እነሱም የፈለጉት እንዴት ነው? እነሱ እንደሚጨነቁት ተነስቶ እንዲጨነቅ ነው። እነሱ እንደተረበሹት ተነስቶ እንዲረበሽ ነው። እና ደግሞ he was their last choice ነው እንጂ የመጀመሪያ ቾይዛቸው አይደለም። if you really wants to see the hand of God ህይወታችሁ ላይ የመጀመሪያ የምትጠሩት ኢየሱስን ይሁን። አሜን። ማን ነው አንድ ችግር ሲገጥማችሁ አእምሯችሁ ላይ መጀመሪያ የሚመጣው? እሱ ጌታ ነው። እስቲ ቆይ ይሄን ነገር ቀድሜ ልጸልይበት ስትሉ ኢየሱስ አንደኛ ነው። እሱን እየቀሰቀሳችሁት ነው። ኢየሱስ እኮ አለ ጀልባ ውስጥ። እስካልቀሰቀሱት ድረስ ግን ማዕበሉ አለ። ከቀሰቀሱት በኋላ ግን ወዲያው ነው ጸጥ ያለው። በህይወታችሁ ጀልባ ውስጥ ኢየሱስ አለ። ስትጠሩት ጌታ ኢየሱስ እርዳኝ ስትሉት ተአምር ይሰራል። የመጨረሻ ምርጫችሁ ካደረጋችሁት ግን ምንም ተአምር በህይወታችሁ አታዩ። የሆነ ነገር ሲገጥመኝ ናቲም ጋር ተኬም ጋር እናንተም ጋር ሁሉ ጋር ደውዬ እስቲ መጨረሻ ላይ ብጸልይበት አይሻልም ስል የመጀመሪያውን ስፍራ በህይወቴ የያዙት ሰዎች ናቸው ማለት ነው። ነው ኢየሱስ። ነገር ግን የምንም አይነት የማዕበል ቁራጭ ሲታይ ኢየሱስ ማዕበሉ ተነስቷል። እዚህ ውስጥ ማዕበል የማስቆም ብቃት ያለው ሰው አለ? አንዳንድ ነገር ከኛ አቅም በላይ ነው። ማናችንም እዚህ ጋር በሽታ ማቆም አንችልም፣ ሞት ማቆም አንችልም፣ ኪሳራ ማቆም አንችልም፣ ፍቺ ማቆም አንችልም፣ ድንገተኛ ሞት ማቆም አንችልም። ኢየሱስ ግን ስልጣን አለው። ስለዚህ ኢየሱስን ምን ቀሰቀሰው እንዲህ ልሞክር ካለም በኋላ መሆን የለበትም። the first thing እኛ አእምሮ ውስጥ ሊመጣ የሚገባው ከምንም ውሳኔ በፊት ከምንም ምርጫ በፊት ከምንም ተግባር በፊት
ኢየሱስ ብለን ስንቀሰቅሰው ኢየሱስ ማዕበሉን ጸጥ ያሰኘዋል። ይህንን መጽሐፍ ቅዱሳችሁን ስታገኙ እነዚህ እውነቶችን ታገኛላችሁ። ኢየሱስ ክርስቶስ እምነት ይጎደላችሁ አላቸው። መጨረሻ ላይ ስትጠራው ኢየሱስን የእምነት ሌቭላችንን ያሳያል። ኢየሱስን ግን ሃሌሉያ ከመጀመሪያ ጀምሮ እኔ አልችለውም፣ ተነሳ ጌታ ሆይ፣ እኔ አላቀውም፣ አንተ ጥበብ ሁነኝ ጌታ ሆይ፣ እኔ መንገዱን አላቀውም፣ ኢየሱስ አንተ አሳካልኝ ብለን ስንጸልይ እምነት ብሎ ይጠራዋል። ስለዚህ እምነት ምንድነው ካላችሁ የዳዊት ልጅ ሆይ ብሎ መጣራት ነው። ኢየሱስ ሆይ ብሎ መጣራት ነው። እምነት እሱ ነው። አንድ ጊዜ ኢየሱስ ክርስቶስ ወደ ሰርግ ቤት ሄደ። ወደ ሰርግ ቤት ሲገባ እናቱ ማርያም እዛ ሰርግ ቤት ነበረች። ኦፍ ኮርስ አብራው ነበረች። ከዛ በኋላ ፕሬዝ ጋድ የወይን ጠጅ አለቀባቸው። ምን ይሻላል እናንተና ቤት የተረፈ ካለ ከእናንተና ድግስ የፈለገ የተረፈ ካለ ወይም ደግሞ በቃ ምን መደረግ ይቻላል ውሃ ይጠጣ የሚል አስተያየት የሚሰጥ ብዙ ሰው ሊኖር ይችላል። ማርያም ግን የመጀመሪያ ስራዋ ኢየሱስ የወይን ጠጅ የላቸውም አለችው። ለኢየሱስ ከነገራችሁ ተፍረት የለም። ለኢየሱስ ከነገራችሁት ጎደሎ ነገር የለም። አሜን። ዛሬ አንድ ነገር ንስሐ እንገባለን። ሞክሬ አንኳኩቼ እስቲ ልጾምበት ባልኩት ዘመን ይቅር በለኝ፣ እስቲ ጌታ ልጠይቀው ባልኩበት ይቅር በለኝ፣ ሰዎችን ሁሉ እንዲረዱኝ ጠይቄ መጨረሻ ላይ ጌታ ሆይ ስጠፋ ግን ግድ አይልህም፣ ጌታ ሆይ ዘመኔ ግን ሲቃጠል ግድ አይልህም። ልክ እንደሱ አንቺ እምነት የጎደለሽ ነው የሚለው። run to me ነው የሚለው ጌታ። ቀድማችሁ ወደ እኔ ኑ ነው የሚለው ጌታ። ለዚህ ነው አስቀድማችሁ እግዚአብሔርን መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመራል። ወልካም መጀመሪያ ግን በቅድሚያ የምትፈልጉት ጌታ ሆይ የምትሉት እሱን እንዲሆን ጌታ ኢየሱስ ይፈልጋል። ማናችሁንም እዚህ ያላችሁትን ሰዎች በህይወታችሁ አንደኛ ማን ነው ብዬ ብጠይቃችሁ ሁላችሁም የምትሉኝ ኢየሱስ ነው የምትሉኝ። ግን ኢየሱስ ቃል አይደለም የሚያሸንፈው፣ የህይወት አካሄድ ነው። ኢየሱስ ማን አንደኛ እንደሆነ በህይወታችን ላይ ግልጥ አድርጎ የሚያሳየው አኗኗር ነው። ስለዚህ እናንተ እምነት የጎደላችሁ መጽሐፍ ቅዱስ ሲናገር እኔ ስራ አለኝ የሚል ሰው አለ ይላል አይደለ? ያዕቆብ ምዕራፍ 2 ላይ። ሌላው ደግሞ እምነት አለኝ የሚል ሰው አለ። እምነት ካላችሁ በስራ አሳዩኝ። ስራ ያለው ሰው እምነቱን በስራ ያሳያል። እምነት ያለው ሰው ደግሞ እምነቱን በስራ ያሳያል። ስለዚህ if you have faith work ስራ ላይ ግለጡት። አለበለዚያ እምነት አለኝ አይሆንም። ስለዚህ እነዚህ ደቀ መዛሙርቶች በጌታ ኢየሱስ ላይ እምነት እንዳላቸው ምልክቱ ምንድነው? ገና ማዕበሉ ሲነሳ ፋዘር ጂሰስ ልንጠፋ ነው ድረስልን ማለት የእምነት ስራ መስራት ነው። ኢየሱስ ተነስ፣ እኔ ይሄን ማዕበል ማስቆም አልችልም፣ አንተ አስቆመው ስትሉት የእምነት ስራ ነው። አይቀርም የእምነት ስራ መሆኑ። አምናለው ብቻ ማለት ሾሚ በስራ ምን አይነት ስራ? የሆነ ነገር መጣ ጌታ ይላነጋግረው፣ እሱ ጣልቃ ይገባል። ነገ ደግሞ አይደለም እግዚአብሔር የሚንቀሳቀሰው በሃይማኖት ስርዓት ውስጥ አይደለም። እስቲ ቆይ የሚቀጥለው ሳምንት ጾም አመቻችቼ እንደዚህ አድርጌ አይደል። እሱ ሕያው ነው፣ ትላንትናም ዛሬም እስከ ዘላለምም ያው ነው። በዛች ደቂቃ ስንጸልይ ይሰማናል። ስለዚህ ምን ትፈራላችሁ? ኢየሱስን ጥሩት። ምን አስደንግጧችኋል? ኢየሱስን ጥሩት። ምን ያለቀ ነገር አለ? ኢየሱስን ጥሩት። ምን የጎደለ ነገር አለ? ኢየሱስን ጥሩት። እንደሱ ግን ማድረግ የምትችሉት በእርግጥ ኮንቪንስ ኤንድ ኮንቪክት ሆናችሁ እሱ ትላንትናም ዛሬም እስከ ዘላለምም ሕያው እንደሆነ በቃ ያው እንደሆነም ሕያውም እንደሆነ ካመናችሁ ይሄንን ማድረግ ቀላል ይሆናል ማለት ነው። ኢየሱስ ጌታ ነው። ስለዚህ if you really believe in that ኢየሱስን የምትቀሰቅሱት ስትጠይቁት ይነቃል። ስንጠፋ አይገድህም ማለት አያስፈልግ፣ ማሽሙረኛ መሆን አያስፈልግ። ኢየሱስ ማዕበሉ ጀልባውን እያሰጠመው ነው። እኔ ማዕበል ማስቆም አልችልም፣ አንተ ግን ትችላለህ።
አንተ ግን ትችላለህ። እሱም ብሎ መጸለይ ፕሬዝ ጋድ ፈውስ ያመጣል። ለፕሬዝዬ በቀደም የነገርኩት ነበረ። ፕሬዝ ጋድ ወደ ትምህርት ቤት አደርሰው ነበርና ያወራሁት ሰኞ ዕለት አንድ ስብከት ሰምቼ እያልኩ እየነገርኩት ነበርና እኚህ የእግዚአብሔር ሰው አገልጋዩ የብላደር ፕሮብሌም ይዟቸዋልና ላይክ በየ30 ደቂቃው ሽንት ቤት መሄድ አለባቸው። በጣም ትልቅ አገልጋይ ናቸውና እንዴት አድርገው ነው በየ30 ይሄ ቱበርክሎሲስ በሽታ ነበራቸው። ብላደራቸውን አፌክት አደረገውና በየ30 ደቂቃ ሬስትሩም መሄድ ነበረባቸው። ሰው እንዴት አድርጌ ነው አሁን በቃስቲ ያስቡት። አሁን በ30 ደቂቃ ሬስትሩም መሄድ ቢኖርብኝ ምንድነው ማድረገው? ማይኩን አስቀምጬ ነው ምሮጠው ወይስ ምንድነው ማድረገው? እነሳቸው ደግሞ ኃይለኛ ቅባት አለባቸውና እንደውም ምናሉ አሜሪካን ሀገር ላገለግል ስጠራ ብዙ አይጨንቀኝም። አንደኛ ረጅም ስብከት አትወዱም አሉ እሳቸው ሲናገር። ስለዚህ በ30 ደቂቃ ጨርሼ መሄድ አለብኝ፣ አለበለዚያ ዳይፐር ማድረግ አለብኝ አሉ። አስቡ ጌታን እያገለገላችሁ በዳይፐር ማገልገል ማለት ነውና አፍሪካ ግን ሲሄድ አሉ አንደኛ 3 ሰዓት እንዳስተምር ነው የሚፈልጉት አሉ። ሁለተኛ ነገር ደግሞ ሽንት ቤት ለማግኘት 3 ኪሎ ሜትር በእግራችሁ ሄዳችሁ ጫካ ውስጥ ነው የምትሸኑት አሉና ትልቅ ችግር። ከዛ አንድ ቀን እየጸለይኩ ያለ ጌታ ፈውሰኝ ይለዋል ጌታ እና አላየሁም አሉ። በኋላ አንድ ቀን ግን ቁጭ አልኩትና ጌታ ኢየሱስ እኔ ምልህ አንተ የብላደር ፕሮብሌም ቢኖርክ በምድር ላይ ያለ እንዴት ታገለግል ነበረ? እንዳገለግል ከፈለክ ፈውሰኝ አልኩት አሉ። በኋላ ማታ ጌታ ኢየሱስ በህልሜ መጣ አሉ። በህልሜ መጥቶ ጌታ ባይዘዌ በጣም የሚያስቅ አምላክ ነው። ላይክ አሁን ለሪሊጂየስ ማይንድ እንትን አይሆንም፣ ግን ልክ ራሱ ሽንት እንዳስቸገረው ሰው አለ አንዴ መጣው እያለኝ ይሄዳል። መጣው ከዛ አይ ፊል ዩር ፔን እና አሁን ሱሪህን አውልቅ አለኝ አሉ። እንዴ እኔ ነኝ ሱሪህን ማውልቅ? አዎ አውልቅ፣ እኔ ነኝ የሰራውክ አውቃለሁ፣ አውልቅ። እሺ ብዬ ሱሪህን አወለቅኩ አሉ። የተበላሸውን ብላደሬን ወሰደና አርጎ አዲስ ብላደር ሰጠኝ አሉ። ከዛ በኋላ ኔክስት ዴይ ተነስቼ ሳገለግል ሽንት ቤት አልሄድኩም አሉ። ለ3 ሰዓት ለ4 ሰዓት ጌታ ኢየሱስ ሙሉ ለሙሉ ፈወሰኝ ብለው መሰከሩ። መቼ ግን ትረስቲንግ ኢን ሂም እና እሱ ጋር ሄደው እኔ እንዲህ ማገልገል አልችልም፣ እኔ ልቀይረው አልችልም፣ እኔ ማድረግ የምችለው ዳይፐር ነው፣ አንተ ግን አዲስ ብላደር መስጠት ትችላለህ። when you say that you will see the hand of God እና የሆነ ሃይማኖታዊ ስራ ማአት ስም በብርሃናት መካከል የምትመላለሰው ጌታዊ በሰባቱ መቅረዝ 7 ነው 8 ነው አያስፈልጋችሁም። ፋዘር በክርስቶስ ኢየሱስ ስም ሆኜ ጠይቃለሁ፣ ይሄንን ነገር ከኔ ወሰደው። ይሄን በሽታ ይዤ ላገለግል አልችልም፣ ይሄንን ሆኜ ልኖር አልችልም። I have faith in you ስትሉ እየቀሰቀሳችሁት ነው። በእናንተ ጉዳይ ኢየሱስ መስራት ይጀምራል። ጀልባችሁ ላይ ኢየሱስ እያለ ካልቀሰቀሳችሁት ጀልባው ይሰጥማል፣ ህይወት ይሰጥማል፣ ዴስቲኒ ይሰጥማል፣ ይጠፋል። ቀስቀሱት። ምን እያደረግን ነው የምንቀሰቀሰው? I believe in you, I trust in you። ጌታ ሆይ ይሄንን ማዕበል መገሰጽ ትችላለህ፣ ይሄን ባዶ ነገር መሙላት ትችላለህ። ማርያም እንደሱ ነው ያደረገችው። ባዶ ማድጋዎቹን ወይን ጠጅ ያለቀባቸውን ማድጋዎች፣ ባዶ የሆኑትን ማድጋዎች ስታይ ኢየሱስ የወይን ጠጅ እኮ የላቸውም፣ አንቺ ሴት ጊዜ ያልደረሰ ምንም ማድረግ አልችልም የሚላችሁን አድርጎ ብላ ሄደች። እሱ ሁሉን ይችላል፣ እሱ ተአምር ማድረግ ይችላል። በዚህ አይነት ልብ ላይ ካለን ኢየሱስን እናሰራዋለን። ኢየሱስ ይንቀሳቀሳል በህይወታችን ላይ። ኢየሱስ ኃይሉን ይገልጣል በህይወታችን ላይ። ታውቃላችሁ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ክብሩን ገለጠ እንደሚል ቃና ዘገሊላ ላይ ክብሩን ግን እንዲገልጥ ያደረገችው ማርያም ናት። you can do something እነሱ የላቸውም አንተ ግን አለ ብላ ስለቀሰቀሰችው ኢየሱስ ስራ ሰራ። ጊዜ አልደረሰም ብሏል እኮ ግን ቀሰቀሰችው። ፕሬዝ ጋድ። እኔ ይሄ ቃል ከገባኝ በኋላ ጂሰስ ህይወቴ ላይ ያለ አንተ አልተኛም አላንቀላፋም ብለሃል፣ ግን እኔ ካስተኛው ይቅርታ አድርግልኝ እና የድሮ መዝሙር ትዝ ብሎኝ እየዘመርኩ ነበር።
ተነስ 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 የእግዚአብሔር ክንድ እንደ ጥንቱ ተነስ ኃይል ልበስ እንደ ቀድሞ ዘመን ሃሌሉያ ለዚህ ነው ሪቫይቫል የሚነሳው 5 6 7 8 9 10 የሆኑ ሰዎች ጌታ ኢየሱስ ጉንዱሽ ስትቀጥል መጽሐፍ ቅዱስ ላይ ያወራል እውር ስታበራ አጋንንት ስታወጣ አርገው በዚህ ዘመን ሲሉት የተኛውን ኢየሱስ እየቀሰቀሱት አይደለም ግን ለማሰራት ደጅ እየከፈቱለት ነው መጽሐፍ ቅዱስ ምን ይላል እናንተ መኳንንቶች ደጆችን ክፈቱ ይላል እሱ በውጭ በር ቆሞ ያንኳኳል ዛሬ በህይወታችሁ ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለምም ሕያው እንደሆነ ምልክት ይታያል ለምን እየቀሰቀስ ነው ስለምንሄድ ማለት ነው ሁለተኛ ኢየሱስ በህይወታችን ላይ የሰራ የነቃ እንዲሆን ከምንቀሰቀስበት አንዱ እሱን ትረስት ማድረግ እሱኮ ቢነቃ እሱኮ ቢመጣ እሱኮ ብቻ ማለት ሳይሆን አስኪም ቱ ካም በህይወታችሁ ላይ አሜን ጌታ ይባረክ ኢየሱስ በከተማ ላይ አልነበረም የማርያምና የማርታ ወንድም አልዓዛር ሲሞት ሲታመም ግን አንድ ነገር ያውቁ ነበር ኢየሱስ ክርስቶስ በዚህ ቢሆን አልዓዛርን ይፈውሰዋል ብለው ያምናሉ ከዛ በኋላ እንግዲህ ኖሮ ቢሆን ብለው እጃቸውን አጣጥፈው አልተቀመጡ መልእክተኛ ላኩበት የምትወደው ታሟልና አሉት በርግጥ ኢየሱስ ሌት ሆኖ ነው የመጣው ከሞተ በኋላ ነው የመጣው በጣም ደስ ያለኝ ኢየሱስን እኔ በጠራሁት ሰዓት አይምጣ እንጂ እሱ ከሰዓትና ከጊዜ ከፕሮሰስ ውጪ ነው እኔ ልጥራው እንጂ ቢሞትም ያስነሳዋል አሜን መልእክተኛ ላኩበት ለዚህ ነው አንዳንድ ጊዜ ጌታ ሆይ በዚህ ሰዓት ካልመጣ ከዚህ ነገር አልወጣም እና ባክና ና ብለን ጠርተነዋል በመጣበት ሰዓት አልመጣም መተብ ይሆን አትበሉት የመጣበት ሰዓት ትክክል ነው አሜን ምክንያቱም እሱ ከህግ ውጪ ሁሉን ነገር ከህግ ውጪ እዚህ ምድር ላይ እንደመጣ ከህግ ውጪ ሁሉንም ነገር እዚህ ምድር ላይ ማድረግ ይችላል ያረቀነ ሬሳ ማስነሳት ይችላል ፕሬዝ ጋድ ውሃው ደወይን ጠጅ መቀየር እንደቻለ የናንተም ህይወት ላይ ታሪክ መስራት ይችላል ስለዚህ አስኪም ቱ ካም ጌታ ሆይና በሉት ሜሴንጀር ላኩበት ግን በፈለጉት ቀን አልመጣም በፈለጉት ሰዓት ግንስ አትሊስት ጠርተውታል ስለዚህ ኢየሱስ ደግሞ ሰዓት አይዘው ህግ አይዘው ነገር አይዘው ያ በዚህ አመት እንዲያርግ ብዬ እኔ አመት ሰጥቻለሁ በዛ ሰዓት ባይመጣ እንኳን አይመጣም ይያልኳችሁ አይደለም ይመጣል በርግጥ ይመጣል የምንጠብቀው ጌታ በርግጥ ይመጣል ግን በኔ ታይም ቴብል አልመጣም ማለት አይመጣም ማለት አይደለም በመጣበት ሰዓት ደግሞ አልፎበታል አልቆበታል ማለት አይደለም እሱ የትንሳኤ አምላክ ነው እሱ ሕያው አምላክ ነው ስለዚህ ይሄ ኢየሱስን መረዳት ስንይዘው ኢየሱስ ሕያውነቱ ትላንትም ዛሬም እስከ ዘላለም በእኛ ህይወት ላይ ይገለጣል ማለት ነው እንዴት አርጌ ልቀስቅሰው እርዳኝ ብላችሁ ጠይቁት ጌታ ሆይ ማዕበል አለ አይገድህም አይደለም የሚባለው ቴንክ ዩ ጂሰስ ይሄ ማዕበል ሲነሳ እዚህ ጀልባ ውስጥ ስላለ አመሰግናለሁ ጌታ ሆይ ይሄ ማዕበል እንደማያሰጥመኝ 100% እርግጠኛ ነኝ because you're with me ለዚህ ነው ዳዊት አንተ ከኔ ጋር ነህና ክፉን አልፈራም ያለው ማለት ነው praise God እንጂ ስጠፋ አይገድህም በማለት አይደለም የምናሰራው እኛ የምናሰራው thank you you're here የሚናወጣው ጀልባ ውስጥ አለህ ስላለህ thank you Jesus because you're with me አልሰጥምም ሐዋርያው ጴጥሮስ እንደሱ አርጎ ያቃል ሌሊቱን ተሻገሩ ብሏቸው ኢየሱስ አልፏቸው ሄዶ ማርቆስ አይ ቲንክ ምዕራፍ 4 ላይ ተሻገሩ ብሎ ልኳቸው ከዛ በኋላ ኃይለኛ ማዕበል ተነሳ ኢየሱስ ጀልባ ውስጥ አልነበረም ስለዚህ በጣም ኃይለኛ ፍርሃት ውስጥ ነበሩ
ሌሊት ኢየሱስ እየጸለየ ነበር እነሱን ተሻገሩ ብሏቸው ማዕበሉ ሲበረታ ግን ኢየሱስ ውሃው ላይ እየተራመደ መጣ ከዛ ጴጥሮስ አንድ ነገር ጠየቀው እኔንም ጥራኝ አለው እኔም ልራመድበት ያስፈራኝ ነገር ላይ እኔም ልሂድበት ኮንፊደንሱ ከየት መጣ በሉኝ ኢየሱስን ሲያየው he is our confidence ኢየሱስ እስካለ ኦኬ ኢየሱስን ማዕበሉ ላይ የተራመደ ሲመጣ ከማየቱ በፊት ቢፈራ አይፈረድበትም ኢየሱስን ግን ልክ ሲያየው ማዕበሉ ላይ የመራመድ እምነት ነው ያገኘው ዛሬ የፈራናቸው ነገሮች የሚያስፈሩን አይናችንን ከኢየሱስ ላይ አንስተን ማዕበሉ ላይ ስለሆነ ነው ኢየሱስ ግን ሾው አፕ ሲያደርግ ፍርሃት እንደሰም ይቀልጣል አሜን ነው ስለዚህ ዛሬ ኢየሱስ ላይ አይናችሁን ታደርጋላችሁ እሱ ማዕበል ላይ የተራመደ መምጣት የሚችል አምላክ ነው እሱም ባላዩት ሰዓት ግን ፈርተዋል እሱ ያለ ግን አይፈራም በጣም ደስ የሚል ዜና ልንገራችሁ አሁን በእናንተ ህይወት ላይ እየተራመደ አይመጣም እናንተ ጀልባ ውስጥ ኦሬዲ አለ ለዘላለም ከኛ ጋር የሚኖር ጌታ ውስጣችን ገብቷል ስለዚህ ትመጣለህ አንለውም ስላለህ አመሰግናለሁ ይሄ ማዕበል ስለማያሰጥመኝ አመሰግንካለሁ ስጠፋ አይገድህም አልልህም በኔ ሰዓት ባትመጣ አንተ ትክክለኛ አምላክ ነህ ስትሉት you will see the manifestation of God በመጨረሻ እግዚአብሔር ልጅ ጌታ ኢየሱስ ታምራት መስራት ይወዳል ታምራት ማድረግ ይወዳል ድንቅ መስራት ይወዳል ግን ደግሞ ብቻውን ማድረግ አይፈልግም አይገርማችሁም ሰው ይፈልጋል ኢየሱስ መንቀሳቀስ ከሚፈልግበት አንዱ ነገር አንደኛ ስንጸልይ እንቀሳቀሳል አሜን ስንጠይቀው እንቀሳቀሳል ና ስንለው ይመጣል ሃሌሉያ በራሱ ፈቃድ ደግሞ እየተራመደ ይመጣል ግን ደግሞ እንደ አካል ኮኔክት እንድናደርግ ደግሞ አንዳንዴ ሙቭ የሚያደርግበት መንገድ ይገርማችኋል እንደ አካል እንድንንቀሳቀስ አሁን በቃ እኔ ስጠይቀው ጌታ ኢየሱስ አሁን ባለውበት ነገር እርዳኝ ስለው ኦኬ መጣው አረኩልሽ ካለ ለምንድነው እኔ አንቺን መፈልግሽ አልፈልግሽ ለምን ተከን ፈልገው አልፈልገውም በቃ እኔና ኢየሱስ በቂ ነን እንላለን አንዳንድ ጉዳይ ላይ ግን ጌታ ምን ያደርጋል የሚመጣው በቃ እንቅስቃሴውን የሚጀምረው ሁለቱ በመድረስ ሲስማሙ ነው ይላል ብቻዬን እንዳልቀርበት እኮ ነው አንድ ቤተሰብ እንደሆነን እንድንቀር እኮ ነው ስለዚህ ማንንም የታመመ ቢኖር አለ የቤተ ክርስቲያን ሽማግሌዎችን ይጥራ በጣም ነው የሚገርመኝ እናንበባው እሱን ጥቅስ እንድናነበው ፈልጋለሁ ምክንያቱም ኢየሱስን እንዴት እንቀስቅሳው ነው በቃ እንዴት እናንቀሳቅሳው ነው አይደል ያለው ጌታ ይባረክ ያዕቆብ ምዕራፍ 5 ላይ ምናንቀሳቀስበትን ነገር ማየት ያስፈልጋል 5:15 ላይ እግዚአብሔር ቃል እንደዚህ ይላል ከናንተ መካከል በመከራ ውስጥ ያለ አለ ወይም በማዕበል ውስጥ ያለ ማለት ነው አይደል ስለ ማዕበል ስለሆነ ምናወራ ያለ አለ እርሱ ይጸልይ የተደሰተ አለ የምስጋና መዝሙር ይዘምር ከናንተ መካከል የታመመ ሰው አለ የቤተ ክርስቲያን ሽማግሌዎች ይጥራ እነሱም በጌታ ስም ዘይት ቀብተው ይጸልዩለታል በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል ጌታም ያስነሳዋል ዋው ፕሬዝ ጋድ ስለዚህ ጌታ ይንቀሳቀስ በህይወታችን ላይ ጌታ ይስራ በህይወታችን ላይ አለበለዚያ እንደ ጠንቋይ በር ዘግተን ነበር የምንቀመጠው ኖ ጌታ ያስነሳው ዘንድ እኔ ሲቸግረኝ የቤተ ክርስቲያን ሽማግሌ ጋር መደወል አለብኝ እኔ ሲቸግረኝ የሚጸልዩልኝ ፓስተሮች ጋር መደወል አለብኝ እኔ ሲቸግረኝ የተቀባው ሰው ጋር አብሮኝ የሚያገለግለው ሰው ጋር እነሱ ይምጡ ዘይት ይዘው ይላል ልክ እነሱ እሱን ሲያደርጉት ጌታን ያንቀሳቅሱታል ምን ይላል ጌታም ያስነሳዋል እነሱ አይደለም ያስነሱት እኮ ጌታ ነው ያስነሳው ጌታ ግን እንዴት ተንቀሳቀሰ እሱ ሲደውል እሱ ሲጠይቅ እሱ ሀምብል ሲያደርግ ራሱን እርዱኝ ጸልዩልኝ ሲል ጌታ ተንቀሳቀሰ
ለምን እንደሱ አደረገው? በህብረት እንድንኖር፣ እንዳንለያይ፣ ለብቻችን እንዳንቆም፣ ነገር ግን በህብረት እንድንኖር ሲፈልግ yes አንዳንድ ነገር እኔ ጸልዬ እምቢ ሲለኝ አንድ ሰው ፈልጋለሁ። ምክንያቱም ኦሬዲ ጌታ በዩኒቲ ውስጥ እንደሚንቀሳቀስ አውቃለሁ። እሱ ብቻ አይደለም፣ እኔ ጸልዬ ደግሞ እምቢ ሲለኝ ከኔ የበረቱትን እጠራለሁ። help me, pray for me. I want healing ከሆነ I want wisdom ከሆነ ጌታም ያስነሳዋል ይላል። ጌታ በህይወታችን ይንቀሳቀስ። በጌታ በህይወታችሁ ላይ እንዲንቀሳቀስ የምትፈልጉ ሰዎች የመጀመሪያ አእምሮአችሁ ላይ የሚመጣው ነገር ማዕበሉን ስታዩ መታገል አይሁን። እንዲያርገት ከዛችን በዚህ በኩል እንዲያርጌ በዚህ ጋር ከፈል አርጌ ከዛችን ደርሼባት አትበሉ። የመጀመሪያ ምን ማድረግ ያለባችሁ ጌታ ኢየሱስ እርዳኝ። I don't know what to do. Help me. በሁለተኛ ደረጃ ጠይቁት። ask him. come ብለው ኢንቫይት አደረጉት። be my wisdom. I want your presence. ለመጠየቅ የኤክስትራ ማይል መሄድ ይጠይቃል አይደለ? ና ብለው ሲጠሩት ኢየሱስን ሌላ ከተማ ላይ ነበር። so you have to send a messenger like ኤክስትራ ስራ ይጠይቃል። ስለዚህ ላያችሁ ላይ ጾም አውጁ። ላያችሁ ላይ በእግዚአብሔር ፊት ዴዲኬት የምትሆኑበትን ነገር አድርጉ። በሶስተኛ ደረጃ ከናንተ የበለጠ ቅባት ላለው አካል ደውሉ፣ ደብዳቤ ጻፉ፣ ኢሜል አድርጉ። would you please pray for me? ቴክስት አድርጉ። help me። አይገርማችሁም? እሱ ትህትና ነው፣ ራስን ማዋረድ ነው። ከዛስ እነሱ ዘይት ቀብተው ይጸልዩለት፣ ጌታም ያስነሳዋል ይላል። ኢየሱስ የመጨረሻ ምርጫችን አይደለም፣ ኢየሱስ የመጀመሪያ ምርጫችን ነው። አሜን። ህይወት ሁሉ አልቆ እምቢ ሲለን አይደለም ኢየሱስ ጋር የምንመጣው። ኢየሱስ በየማለዳው በየደቂቃው ብንጠይቀው የማይሰለቸው አምላክ ነው ያለን። ያው ብዙ ጊዜ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል አበሻ ሲተርክ። ተረቱ ይቅርብሽ ብለውኛል። ሌላ ከሆነ አባባሉ ይቅርታ። ግን ኢየሱስን ይዘን ምናንኳኳው በር ብዛት ሁሉ በር ሲዘጋ ግን በዚህ ጉዳይ ላይ ግን ብጾምበት ይሻለኛል። እስቲ ቤተሰብህ እንደሱ ያርግህ። በቃ ሞክሮ ሁሉንም ነገር እስቲ እንትን መፍትሄ ይኖርክ ይሁን ብለው አንተ ጋር ይምጡ። do you think that's አክብሮት? no, it's not። ለመጀመሪያ ግን ወደ አንተ ሲመጡ እንትን አካሄድ ሁሉ ይቀየራል። ቀና ነው የምትለው። ምክንያቱም ዋው it's amazing እኔ ቤተሰቤ ይፈልገኛል ነው የምትሉት። አሁንም ጌታ ኢየሱስ ኒድድ እንደሆነ በህይወታችን ላይ የበላይ እንደሆነ ይገባው ዘንድ praise God። ለምንም ነገር አስቀድመን የምንጠይቀው እሱን ይሆን ዘንድ ጠይቃችኋለሁ። ያኔ ኢየሱስ በስራ ላይ ታዩታላችሁ። ህይወታችሁ ላይ ማዕበሉን ጸጥ ሲያደርገው ታያላችሁ። የሞተ ሲያስነሳ ታያላችሁ። የታመመ ሲፈውስ ታያላችሁ። በቅድም እንዳልኳችሁ በሶስት አቅጣጫ ሊባርከን ይፈልጋል። በነፍሳችን፣ በጤንነታችን፣ በነገር ሁሉ። ይሄን ነገር ሁሉ የአእምሮ መባረክ፣ የሪሌሽንሺፕ መጋነን፣ የትዳር መባረክ፣ ፋይናንሻሊ መባረክ፣ በአገልግሎት መባረክ። አሁን አገልግሎቴ ሲሰፋ ሲያድግ በነገር ሁሉ ነው። ጤንነቴና ነፍሴ ላይ አይደለም ያለው እሱ። የነፍስ ክንውን ግን በደህንነት ያገኘነው ነው። እነዚህን ሶስቱም ክንውኖች በህይወታችን ላይ ይኖሩ ዘንድ ኢየሱስ ክርስቶስ ሕያው ስለሆነ ትላንትናም ዛሬም እስከ ዘላለምም ስለሚሰራ በሱ ባላይ ባለን እምነት እየጠየቅ ነው እያወራን። ደቀ መዛሙርት ጥያቄ ሲኖራቸው ኢየሱስን ይጠይቁት ነበር። በምድር ላይ ከሞተና ካረገም በኋላ ደግሞ እየጸለዩ ይጠይቁት ነበር።
ፕሬዝ ጋድ ደቀ መዛሙርቶቹ እንደሱ ያደርጉ ነበር። ከዚህ የተነሳ አንስቶፐብል ነው የሆኑት። ታላቅ ወንድም አለን እሱም ኢየሱስ ይባላል። ማዕበል ወጀብ ምን ጸጥ ይልለታል። ዋን ኮል አዌይ ነው አይደል ሰዎች የሚሉን እንተና ቅርበታቸውን ሊያሳዩን ሲሉ፣ እሱ ግን ከስትንፋሳችን ይልቅ ቅርብ ነው። ዋን ኮል አዌይ ቁጥር እስክትመቱ ጊዜ ይፈጃል። ከብሪዝ ከአንድ ከማለት በላይ ቅርብ ከሆነ ኢየሱስ በሉ በውስጣችሁ። እና ደግሞ እንትና አትበሉ ቆይ በኋላ እንትና መቻችቼ ጸልዬ ኖ ቶክ ቱ ሂም ኤኒ ሞመንት ኢየሱስ ውሃው ወደ ወይን ጠጅ መቀየር የሚላችሁን አርጉ ብላ ሄደች። ታሪክ ተቀየረ። ዋናው አቴንሽናችን ኢየሱስ ላይ ይሁን እንጂ ነገር ሁሉ ይቀየራል። አንድ ነገር አድርገን እንጨርሳለን፣ ጸልየን እንጨርሳለን። ያ ምንድነው? የመጀመሪያ ጸሎታችን የሚሆነው ጌታ ሆይ የመጀመሪያ ባላረኩ ነገር ሁሉ ይቅር በለኝ። ጀልባዬ ውስጥ ቁጭ ብለ በረሳው፣ ጀልባዬ ውስጥ ቁጭ ብለ ወዲያው ባላሰብኩ፣ አስቀድሜ ባልጠየቅኩ ነገር ሁሉ ምህረት አርግልኝ በሉት። ባለፈው ፕሬዚያ አንድ ጥያቄ ጠየቀኝ። ሲጠይቀኝ ፕሬዚያ ከ4 ቀን በኋላ ልመልስልህ አልኩት። ለምንድነው የጠየቁት? በዛ አቅጣጫ ላምብብ ብዬ ነው። እሱ በጠየቀኝ አቅጣጫ ላምብብና 4 ቀን ያልኩት ምክንያት የደወለልኝ ማክሰኞ ነው። ቅዳሜ ሲመጣ ልንነጋገር ማለት ነውና እስከዛ ግን እኔ ሪሰርች ልሰራ ከዛ ሰራው የምችለው ነው ያልሰራውና መልስ የሚሆን ነገር የሚል ነገር አላገኘውም። ከዛ በኋላ ጌታ ኢየሱስ እርዳኝ መልስ አላገኘሁም አልኩት እና እርዳኝ ስለው የሚገርም መልስ ሰጠኝ። ቴንክ ዩ ጂሰስ። በጣም ተደሰትኩ። 4 ቀን ያቃጠልኩት ቆጨኝ እና ይሄ መልእክት ሲገባኝ ግን ንስሐ ገባው። ሪሰርች ላይ ዲፔንድ ከማደርግ ቀድሜ ጠይቄህ ቢሆን መልሱን እኮ በመጀመሪያው ቀን አገኘው ነበር። ፎርጊቭ ሚ ብዬ አልኩትና he is full of wisdom። መንገድ ያውቃል፣ አሰራር ያውቃል። ይሄን ነግራችሁ ጨርሳለሁ። ማሚቹ ማሲ የምትባል መንፈሳዊ እናት እንዳለችኝ ብዙ ጊዜ ስለምናገር ሰምታችኋል። ጌታ ይመስገን። እና አንድ ጊዜ ኢትዮጵያ ነው የኖሩት። በሜዝ ፕሮዳክሽን እንትን ላይ የኢስት አፍሪካ ዋና ዳይሬክተር ሆኖ እኛ ያው አዲስ አበባ ላይ አይደለ የአፍሪካ ኦፊስ፣ ስለዚህ እዛ ዲፕሎማት ሆኖ መጥተው ነው እና ጌታ ሲረዳን እኔና ብርሽ ጓደኛሞች ወይም ጮኛሞች በነበርንበት ጊዜ ነው ኢትዮጵያ የመጡት። ሜሬጅም ትምህርት ያስተማሩ እነሱ ናቸውና ብዙ ነገር ከሷ ህይወት ተምሬያለሁና አንዴ ምን ሆነ እጅ መታጠቢያ ይሄ ሲንኩ ላይ የሆነ ጎማ ነገር ገባና ውሃ ወደ ውስጥ እንዳይፈስ ድፍን አደረገው። ገብቶ ሊያወጡት ቢሞክሩ ቢጎረጉሩ እነሱ ደግሞ የውጭ ዜጎች ስለሆኑ እንዲሰራ ሲጠየቁ ብዙ ብር ነው ሁሌ የሚጠይቋቸውና ጌታ ሆይ እኔ ይሄንን ብር ማውጣት አልፈልግም ብላ በቃ ሞከረችው። ባልሞከር ከዛ ቀኑን ሙሉ ከሞከርኩ በኋላ ደግሞ እንግዳ ይመጣባት ነበርና እጅ መታጠብ አለበለዚያ መኝታ ክፍል ውስጥ ገብተው ምናምን ሊታጠቡ ነው። እዛ ጋር እጅ መታጠቢያ ግድ ያስፈልጋታል። ጌታ ሆይ እኔ መኝታ ቤት እንዲገቡ አልፈልግም። መንፈስ ቅዱስ ምን ላድርግ? ቀኑን ሙሉ እኮ ጎርጉረዋለች፣ ሞክረዋለች። ጌታ መንፈስ ቅዱስ ብረት ነገር እንደዚህ እንደ ጉጠት የሆነ ብረት ነገር አጊና አላት። ውጊው ጎማውን ከዛ ሳቢው ይወጣል አላት። እንዲህ ብትገፋ ወደ ታች ነው የሚወርደው፣ አያወጣላትም። ግን እንዲበሳላት አጊውና ውጊው ከዛ እንዲስታርጊ ይወጣል አላት። እሷ እየነገረችኝ እኔ ፒክቸር ሁሉ ታየኝ። ቀኑን ሙሉ የለፋችሁን ሳትጠይቀው ቀርታ መልስ አላገኘችም ነበር። ኢየሱስን መቀስቀስ ማለት ይሄ ነው። ተኝቶ አይደለም፣ ሳትጠይቁት ግን ፈረሴ ናት ብሎ እየጋለበ እንደሚገባው እንደ ሰይጣን አይደለም። ስትጠይቁ ነው የምትቀበሉት። ለዚህ ነው መጽሐፍ ቅዱስ ሲናገር አልጠየቃችሁምና አትቀበሉም የሚለው። ከጠየቅን ግን እንቀበላለን። ስለዚህ ኢየሱስ በህይወታችን ላይ
የነቃ ይሆን ዘንድ እንድንቀሰቅሰው ይፈልጋል። ስለዚህ ይሄንን መንገድ አላቀውም፣ ከዚህ በፊት ሄጄበት አላቅም፣ ጌታ ሆይ እንዴት ልሂደው በሉት። ጌታ ሆይ ይሄንን በር አንኳኩቼው አላቅም፣ እንዴት ላንኳኳው? ጌታ ሆይ ይሄን ብታደርግ ይሄን ብታደርግ ይሄን ብታደርግ አልልህ፣ ምን ላድርግ? ይሄን እፈልጋለሁ፣ እኔ ምን ላድርግ? I don't know what to do, how to do, but you know it. show me በሉት። ቆመን እንጸልይ።